የ2018 ዓመተ ምህረት በጀት ዓመትን 1-2 እያልን እየቆጠርን እነሆ 6ኛ ወር ላይ እንገኛለን። እንግዲህ በእነዚህ ጊዜያቶች በተለይ የመንግስት ተቋማት በርካታ እቅዶችን በየዘርፎቻቸውና እንደየስራ ባህሪያቸው እቅዶችን አቅደው ወደ ትግበራ ገብተዋል። እኛም በዛሬው ፕሮግራማችን ባለፉት 6 ወራት ከታቀዱ እቅዶች አንፃር ምን አይነት ክንውኖች ተከናወኑ፣ በቀጣይስ ደግሞ ምን ይሰራሉ የሚሉ ሀሳቦችን ልናነሳ በተለይም በከተማ ግብርና ስራው ላይ የነበሩ ስኬቶች ምንድናቸው፣ የነበሩ ፈተናዎችስ እንዴት ይታያሉ የሚሉ ሀሳቦችን በቦሌና እንዲሁም ደግሞ በየካ ክፍለ ከተማ ተገኝተን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። አብራችሁን ነው። የ2018 በጀት ዓመትን ከተቀበልን 6 ወራት አካባቢ እናስቆጥረናል። ወደ 7ኛ ወር እየሄድን ያለነውና እንደ ተቋም እንደ ክፍለ ከተማችሁ በተለይ በከተማ ግብርና ስራው ላይ ምን ታቀደ፣ ምን ተከወነ፣ ምንስ ላይ ናችሁ? የ2018 በጀት ዓመት የዝግጅት ምዕራፎች ወደ ተግባር ጭምር የሰራናቸውና በበርካታ ያቀርናቸውን እቅዶች ባጭር ለመጨረስ የዝግጅት ምዕራፍ የምንለውን ፓርት ራሱ የተግባር ምዕራፍ አድርገን የጀመርንበት ነው። ማዳበሪያና ሌሎች አቅርቦቶችን ለነሱ የምቹና የዝግጁነት ስራ የመስራትና ውጤቱንም ዛሬ ያየንበት ሁኔታ ሰፊ ነው። ሌላኛው የእጽዋት ሀብት ላይ ያለውን አንዱ የጓሮ አትክልት በተቋምና በግለሰብ ደረጃ የምንሰራው፣ ሁለተኛው ደግሞ በእንስሳት ሀብት ላይ የምንሰራው በሃውስሆልድ ደረጃ የለየናቸው አካላት አሉ። በዚህ ወደ ነባር ማስቀጠል ወደ 89904 የሚሆኑ ነባር ተጠቃሚዎች አሉ። በሁሉም ዘርፍ በሁለቱም ዘርፍ በእንስሳትም በእጽዋቱም ፓርት ይሄንን ትልቁ ስራ የማስቀጠል ስራ ነው። በ2018 ምርቶችን አሳድገን ተጠቃሚዎቻችንም ከፍ አድርገን የላቀ ውጤትም ጭምር አምጥተን የካን ከፍ እናደርጋለን የሚል ስራ እየሰራን እንገኛለን ማለት ነው።